ስትታሰሪ ወይ የሆነ ህግ ምናምን እንትን ሲይዘው ነው እንዴ ነገሩ የምትንበጫበጭው? መጀመሪያ ተንበጫበጭኩም ይኸውልህ እኔ ጋር እውነት ስላለ ምንም ቢያበጫብጨኝ ነገር የለም። በኮንፊደንስ ጥግ ድረስ ሄዳለሁ። ሲጀመር ኖ ዴቭ ሲጠራኝ ለሌላ ጉዳይ ጠራ አይደለም። በመጀመሪያ ደረጃ እኔ አንድ ነገር ፈልጋለሁ። ካሁን በኋላ ዴቭ ይኸውልህ ልጅቷ ቀልድ አይደለም አይደል? ጠፋሽ ከተባለ ቤተሰብ አላት። ቤተሰቧ ምንም ያላለ እሱ መጥቶኛ እንዴት እንደዚህ ያደርገናል? እኛ ምንም የምናውቀው ነገር የለም። ደጋግሜ ነው የተናገርኩት። እዛም ቢሆን ምንም የምናውቀው ምንም ያጠፋነው ጥፋት የለም። ሲቀጥል ደግሞ እስከዛሬ ኦልሞስት 5ኛ ቀን ነው መሰለኝ አይ ቲንክ ጠፋሽ ከተባለ። ስለዚህ 5 ቀን ሙሉ እነሱም ዝም ሊሉ አይችሉም። እሺ ኤፍሬም ያላሳሰረበት ምክንያት እኔ ዝም ያለበት ምክንያት እኔ ልጁ እናት ነኝ፣ ኤፍሬም ወንድሙ ነው። አብረሽ ዝም አለ እንበል። እህት ወንድሟ ዝም ይላሉ? እኛ ብንታሰር ምን ይጎዳሉ? እነሱ ምንም የሚጎዱት ነገር የለም። ገብቷል? እኔ ደግሞ ብታሰር ልጅ አባቱ ጋር ይሆናል። ኖርማል ነው። ሰው ወንጀለኛ ሆኖ ኖሮ ማለት ነው። ስለዚህ ምንም ያጠፋሁትም ምንም የበደልኩትም ነገር ስለሌለ ልጆቹ እንዲፈቱ እፈልጋለሁ። ከነገ እንዳያልፉ ሲጀመር ልጆቹ እንደሚፈቱ በእርግጠኝነት ነው የምነግርሽ። ያስፈታቸዋል። እንግዲህ ሳይጠፉ ጠፋን እያሉ እያጭበረበሩ እንደሆነ የነ ሄርሜላን ጉድ ካወጣም በኋላ በተለይ ደግሞ በሷ በኩል ያሉ ማስፈራሪያና ዛቻዎች እንግዲህ ቀጥሏል። እኛ ለዛ እንደማንደነግጥ በጣም ብዙ ጊዜ መናገር እንችላለን። ትናንትና ደግሞ አብርሃም ዳኒና እንትና ላይ አሪፍ እርምጃ ወስዷል። እንደሰማችሁት ሩታ እኔ ተመችቶኛል። እኔ በነገራችን ላይ ሩታ በዚያ አትቀየሚ ደግ አደረጋቸው። እውነት እንደዛ አይነት ልብ አብርሃም ኖሮት ይህን ነገር ካደረገ ጀግና ነው። በቃ ምንም እንትን አይደለም። በቃ አምርሯል ማለት ነው። በቃ ይሄን የሚያስፈልገው አስቀድሞ በራሱም ህይወት እንደዚህ አይነት ነገሮችን እንዳያደርጉ አስቀድሞ መሀል እየገባ ህይወቱን እንዳይበጠብጡት ይሄን እርምጃ መውሰድ አለበት ስንል የነበረውም ይሄንን ነው። እውነት በጣም ነው ደስ ያለኝ። በጣም ብዙዎች ሐሳቤን ተጠይቃችሁኛል። ሐሳቤን መስማት በጣም ፈልጋችኋል። በጣም ደጋግማችሁ ነው ያደረሳችሁኝና ሪሊ አሁንም አንድና አንድ የምናገረው ነገር ምንድነው? እኔ በጣም ደስተኛ ነኝ። አብርሃም እውነት አድርጎት ከሆነ ማለት ነው። በቃ ሩታ በዚህ የልጁ እናት ስለሆንኩኝ ነው እኔ ያላሳሰረ እንጂ ሁሉንም አሳስሯቸዋል። በቃ እንዲህ ልብ ቢኖረውና እንደዚህ የሚያደርግ ከሆነ እውነት እኔ አሁን ድራማን በሉት አልታሰሩም፣ ውሸት ነው፣ እሱን አጣርቼ ነገ ሁሉን ነገር ሰሙታላችሁ። ግን እኔ የተሰማኝን ከጠየቃችሁት ግን አብርሃም እንደዚህ ጥርስ እንዲያወጣ ነበር እኛ የምንጠብቀው። በቃ በገዛ ህይወቱ እየገቡ በእንደዚህ አይነት መልኩ ለሚቀልዱት በቃ እኛ ፈን አድርገንበት ነበር ትናንት። ግን የዚህን ያለ እርምጃ ሄዶ ካደረገ በቃ አሁን በስነ ስርዓት እኛ የምንፈልገውን አብርሃም ሆኗል ማለት ነው። እና ጀስት ህይወታቸው እንዲስተካከሉ እንደዚህ አይነት እርምጃ ቀድሞ ማድረግ ነበረበት። አሁን ሄርሜላ ስትታሰር ብቻ አይደለም። እና በሄርሜላ ግን በኩል ያለ ደግሞ በጣም የሚያስቀኝ ነገር አለ። በጣም የሚገርም ዛቻና ማስፈራሪያ ልነግራችሁ አልችልም። ዛቻና ማስፈራሪያ ልነግራችሁ አልችልም። ስሙት እንዲሁ እኔ ላሰማችሁ። በጣም ይፈነጭብናል አይገልጸውም። እኔ የእውነት ብዙ ነገሮችን እንትን እያልኩ ነው እንጂ ስሙት እሺ አንተ ጉዳይ አይደለም። ስሙት መካፈት ምናምን አልወድም። የምነግርህ ነገር ልጅን ከእሷ ላይ አንሳ። አያችሁ አይደለ? ስራዋን ትስራበት፣ አይንህን ከእሷ ላይ አንሳ። ይህ ምን ማለት ነው? ይቺ ልጅ አልተያዘችም ሲጀምር ቢሆን እኛ ተጨንቀናል። እባክህ አንተ ደግሞ እንደዚህ ነች እንደዚህ ቦታ ነች እያልክ እንትን አትበል ነው። ግን ስራዋን ትስራበት፣ ከእሷ ላይ ወረደ። ኦልሬዲ ራሷን ደብቃ ነው ይሄን ነገር እያደረገች ያለች። እንደምስቀው እንደምስጮህ አይነት ልጅ ይመስላል። ተታለያ ሌላ ነገር ውስጥ ራስን ችግር ውስጥ አትገባም። እሷ በትተው እንኳን እኛ አንለቅህም። ስለዚህ እባክህ እረፍ። በቃ እንዴ ህይወቷን ትኖርበት፣ አትረብሻት። ስራ ነው ያዘችው ማለት ነው ሲጀምር። ስለዚህ ይህን ነገር እያደረገች ያለችው ስራ ነው ያዘችው ማለት ነው። በቀረ ንግድ ነች ልጅ፣ ቢዝነስ ነው እያደረገች ያለችው። አልተጠለፈችም። ያንም የደበቃት ምናምን የለም። አብርሃም ሲጀመር ያሳይታት እንግዲህ በእነሱ ህይወት አደጋ ላይ ጥላው ነው ምናምን ብሎ እንግዲህ ካሶ ሊሆን ይችላል። እሱን አናውቅም። እውነት በዛ መንገድ አድርጎት ከሆነ ጥሩ ነው። ቢሆን ደግሞ እንደዚህ ቪዲዮ ላይ ይወጣል ብዬ አላስብም። ከሩታ ጋር እንግዲህ ቪዲዮ ላይ እንግዲህ አይታችሁታል። ግን ምን ያህል ሄርሜላ አደገኛ መንገዷ እየተጋለጠ እንደሆነ እንቀጥላለን። አናቆም። እሷ እስካላረፈች ድረስ ስልክ አይደለም ስልክ ሊገርማ አይገባም። በጣም ብዙ ነገር ብዙ እርምጃ ልወስድብህም እችላለሁ። እኔ ምንም አልፈራም። እውነቴን ለመናገር ምንም አታመጡ። የእውነቴን ነው የምላችሁ።
በሄርሜላ በኩል ያላችሁ የኤፍሬምና አብርሃም አንድ ላይ እንዲሆኑ የምትጥሩ ምናምን አይነት ሰዎች ምንም አታመጡ። እኛ አሁንም በህጋዊ መልኩ የነበረው ትዳር የነሱ መንገድ በኦዲየንሱ ጥያቄ መሰረት አንድ ላይ እንዲሆኑ ነው። በቃ እኛ ሀሳባችን በሚመለከታቸው ሰው አንገል ነው። በቃ እነሱ ግን በስም ለነሜሪ ማለት ነው። እየነገርኩህ ያለሁት ገባሽም አልገባሽም አንተ እሷን አይነን ከእሷ ላይ አንጸበቅ። ሌላ ስራ ካለ ሌላ ስራ ስራ፣ ከሌሎች ጋር ግንኙነት ካለ ከሌሎች ጋር ማስፈራሪያ ነው። ይቺ ልጅ የሚገርማችሁ ከዚህ በፊት እንደዚህ አስፈራርታኛለች። ከዚህ በፊትም እንደዚህ አይነት ዛቻ አድርሳለች። አሁን ሁሉም ነገር ሲጋለጥና ሁሉ ነገር ሲወጣ አሁን ደግሞ መልሳ ደወለች ማለት ነው። ገባችሁ አይደለ? ላትከስም ነው ይቺ ልጅ ደግሞ እኛ ዋጋ የምንሰጣት ማለት ነው። ስለዚህ ከዚህ በኋላ እኛ እንደውም እንቀጥልበታለን። ማን እንደሆነ አውቃቸዋለሁ። ሁሉንም ማን እንደሆኑ ይሄን እንደሚያደርጉ አንደኛም ነገር ሄርሜላ ማታውቃቸው ጓደኞቿ ራሱ አሉ እንደ ኦዲየንስ መስለው እንደዚህ አይነት ነገር ነገር ከዚህ በኋላ ስሟን እንዳትረሳ የመጨረሻ ማስጠንቀቂያ ነው የሚሰጠው። ማስፈራራኩ ለታሪክ ይቀመጣል። አሁን ይሄንን ራሱ በደንብ አድርጌ ማንነታችሁ ነው ተፋንኳ አዋረድሻል። እኔ ባለፈው ማርጌው ነበር። እኔ አሁንም በእርግጠኝነት መናገር የምፈልገው አሁን እናትሽ ወድ ብትገቢ ራሱ አታመልጭም። እናትሽ ወድ አዎ ልክ ነሽ፣ እሱ ላይ ልክ ነሽ። ምንም አታመጣም አውርተህ ትቀራለች ብላለች። ይሄ ነገር የተናገረች መንገድ ደግሞ አግባብ ሊኖር ይችላል። ትክክል ነች። እኛን ላይ እነሱ እንዲሆኑ እንጥራለን እንጂ ማንም ላይ ጉልበትም ሆነ ዛቻ የምናደርስ ነገር አይደለም። አትመጠናቸውም ሲጀምር አትመጠንም። ሰማን ራሱ አታውቅም። አሁን ስልኬን ብሎክ አደርገዋለሁ፣ ግን ደግሞ ስልኳን እኔ በጣም የሚገርመኝ ነገር ይኸውልሽ፣ አንድ ነገር መናገር የምፈልገው ነገር በጣም ብዙ ጊዜ እንደዚህ አይነት ዛቻና ማስፈራሪያ ታደርሽኛለሽ። በቃ ከነሱ ይወጣ እንደዚህ ነው ስትወጣ ስገባ ያለው በዚህ ገብቶ በዚህ ወጥቶ ምንም አይነት ነገር እኛ ላይ አይደርስም። ግን መናገር የምፈልገው ነገር አንቺ ላይ ቢሆን ይሄን ነገር ተፈግጂዋለሽ። ተደጋጋሚ ጊዜ ታስፈራረኛለሽ። ከዚህ በፊትም ይሰራንቺ ለቀቁት አለ ማስፈራሪያ እንደዚህ ላክሽ ተደጋጋሚ ጊዜ ተልኪልኛለሽ። በጣም ተደጋጋሚ ጊዜ ይደርሰኛል። ግን እውነት እያረግሽ ያለሽው ነገር ትክክል ነው ብለሽ ታምኛለሽ? እኔ እውነት ለመናገር ይታሰራሉ ብዬ አላስብም። በቅርቡ መፈታታቸው አይቀርም። አብርሃም ያሳስራቸዋል ብዬ አላስብም። ኤኒሃው ግን አንቺ ግን ከየሽበት መንገድ ማትመለሽ ከሆነ ይብሳል። አንቺ ጓደኛ ተብዬው ባለፈው ተነበረች፣ አሁን ደግሞ ጓደኛ ምናምን የምታውቃት በሚዲያ ምናምን ብለው አሁን ዛቻ ሰምተን ጀምሯል። እኛ ለዛ ዛቻ ደግሞ አንደኛ እኔ አሁንም መናገር የምፈልገው ነገር ማለት ነው ይሄን ያህል ካወቃችሁት በቂ ነው። ይሄ በድምጽ ተደውሎ ደረሰኝ እንጂ በቴክስትና በእንትን የሚደርሰው ዛቻ አይደለም። ለምንድን ነው የሰው ህይወት ለማፍረስ በዚህ ደረጃ የምትሞክሩት? ለምንድን ነው? እኛ አሁንም እንጋፈጣለን ከእውነቱ ጋር፣ ከየትኛው ጊዜ በላይ ከእውነቱ ጋር እንቆማለን። በቃ ከእውነት ጋር የቆመ ደግሞ ምናልባት ይጎዳም ህይወቱንም ሊያጣ ይችላል። ግን እውነት የሚያስከፍለው ዋጋ ሁልጊዜ ያው ሆኖ ይቀጥላል። ስለዚህ እኔ ምንም አይደንቀኝም፣ እውነት ለመናገር ምንም አይደንቀኝ፣ አይሞቀኝ፣ አይበርደኝ እናንተ ለምታረጉት ነገር ማለት ነው። ግን ኃላፊነት እንድትወስዱ ከስሜታዊነት እንድትርቁ መልካሙን በማሰብ ነው። ገባችሁ አይደል? እንጂ እኔ ሩታ ታበላኛ ታጠጣኛ አብርሃምም እንደዚሁ ገባችሁ አይደል? ግን በእነሱ እስከ መስራት ድረስ ደግሞ ለሚደርስባቸው በደልና የተንኮል ሸፍጥ ደግሞ እያጋለጥን እንቀጥላለን። ለወንድነቱ ማን ብሎን ማለት ነው። ገባችሁ? ከፈልጋችሁ የምትፈልጉ ሰዎች ኮሜንት ላይ አድርጉልኝ፣ ሪንግ ማድረግ እንችላለን። ይሄ ምንም የተለየ ነገር የለውም። ስለዚህ ቴኬር ብትጠነቀቁ ይገባል። ከዚህ በኋላ የሚደርሰን ማስፈራሪያ ከቆም ማንቆጣ